መሄጃዬን አላውቅም። በቃ አፈቀርኩ። ጅማሬው አሪፍ ስለሆነ ነው ፍቅር የያዘኝ ማለት ነው። ራሱ ከማጋ ነው የሚይዝሽ? በምን አይነት ሁኔታ ነው የሚይዝሽ? ማርያም ስታምር ላይክ ፍቅር ባይዘኝ ጥሩ ነገር ነው፣ ደስ የሚል ነገር ነው። ፓፒ ግን ድንግል ነህ። አንቺማ በቃ እኔ ስለ ግዴታ ይሄን ሰው ማፍቀር አለብኝ በቃ እሱን ላድድ ነው እጎዳለሁ ብዬ እንትን ብዬ አስቤ ነው አልገባበት። ዝም ብዬ እግዚአብሔር ያለው ይሆናል ምናምን በሚለው ነው የምገባበት። አንዳንዴ ጊዜ ያስገድድሻል። በቃ እኔ አላስብበትም እንዴ እግዚአብሔር ያለው ይሆናል ካልሽ ግን ለብሬክአፕ ነው አይደል? ቶማስ ያን ራን ማድረግ ያለብሽ እግዚአብሔር እንደፈቀደልሽ ነው። ቲንክ እሺ ታዲያ ከትዳር በፊት የለም ያ ነገር። ለምን ያ ነገር ለምን ይሆናል? ገባ እንደዛ ነገር ተስማማለህ? እማ የኛ ሚዲያ ይደግፈዋል። ይሄንንማ ምኑ ነው ከትዳር በፊት ከሌለ እግዚአብሔርን አምነህ አፍቅር እንዴ ችግር የለውም። ከትዳር በፊት ምን ከሌለ ከትዳር በፊት የማታጨበጭብ ከሆነ ኢትስ ኦኬ። እግዚአብሔርን አምነህ ፍቅር ላይክ ማመን ነው። በፍቅር እምነት መተማመን እኮ ነው ጌታ። ግን እያጨበጨብክ ከዛ በኋላ ታምናላችሁ ወይ እኮ ነው ዋናው ፖይንት። ታምናላችሁ ኤርሚን ተመባባሉ አይደለም ብለህ ታስባለህ? መጠናናት ጥሩ አይደል? በመተያየት አምናለሁ። በመተያየት እኔ እና አንቺ ልናምን እንችላለን፣ ግን እግዚአብሔር ግን አያምንም። እግዚአብሔር አታርጋለን ነገር ደግሞ እያደረገን በመላመድ አብሮ በመዋድ ግዴታ እኮ ላይ ጾታዊ ነገር እኮ ላይሆን ይችላል። አይ እኔ አሁን ፐርሰናሊ ድንግል ካልሆነች ጾታዊ ከዛ ነገር በፊት አላገባም። ድንግል ሙላ እንድታውቃለህ ኤርሚ፣ ልትፈታት ነገ ጠዋት ልትፈታት አግብተህ ዛሬ ድንግል ነኝ ብላኝ ዋሽታኝ ከሆነ አሁን እንቀጥል። የት ሄዳችሁ እኮ መዋሸት የለባትም ሲጀመር። እኔ ድንግል ፈልጌ አይደለም የማገባው። ነገ ልትፈታት ነው። ዛሬውኑ ነው እንጂ ፈታት ሞክሬው ቅዱስ በነገራችን ላይ በጣም ይርድ ነገር እኮ ነው ጌታ። አይ እኔ እስከማምነው ድረስ ማለት ነው አቋሚ እኔ መጀመሪያ ድንግል ነች ብዬ ድንግል ካልሆነች አላገባም አልልም። ገባሽ? እኔም ስንዘላዘል ነው የኖርኩት። ኧረ ቦታው ላይ ሳናቀው አይ እኔ አሁን እኮ እንደዚህ አላደርግም እንደዚህ አደርጋለሁ አይደለም የኔን አስተሳሰብ እኮ ነው። ትፈላሰፋለህ እንደው ፈጣሪ ያለው ፍልስፍና አይደለም እኮ። እሺ ልንገርህ፣ መጀመሪያ አትዋሸኝ ነው። ገብቶሃል? ልንገርሽ ፈጣሪ ጋር ያድግባትና ልጅቷ ላይ ተፈጥሯዊ ባትሆንስ ኢንኬዝ በቃ ባይዚ እንደዚህ ነገር ሀፕን ሊፈጠር ይችላል። ከዛ ነኝ ምናምን ብላ ታስረዳለች፣ ትምልልሃለች ምናምን፣ ግን አንተ አታምናትም። ነገ ጠዋት ፈታለህ። አላረገም እንደዛ። ልክ ነሽ ጃኒ፣ እግዚአብሔር ልክ ነሽ። ግን አንድ ገል አይ እንደዛ አግሬሲቭ አይደለም ጃኒ፣ ተረጋጊ። ስማኝ ልጨምርልህ ሌላ ነገር ደግሞ አንተ ላለማጣት ነኝ ብላ ቆይታ በቃ ብነግሩ ይርቀኛል ብላ አይ እኔ እንደዛ አይነት ሰው እንዳልሆንኩ ነገር መጀመሪያ ይኸውልህ ብሮ አንድ ጊዜ አይደለም መጀመሪያ ሊዋሹ ይችላሉ ምናምን፣ ግን በሂደት እኔ እንደዛ አይነት ሰው እንዳልሆንኩ ለምሳሌ እኔ ድንግል አላሳድም። ገብቶሃል እኮ የምትወደኝ የምወዳትን እፈልጋለሁ። ከዛ ግን ነኝ ስትል የምንጋባው እሷ ተክሊል አድርጋ ነው፣ እኔ በቁርባን ነው የማገባው። ገብቶሃል? በቤተክርስቲያን ነው እኔን ክዳ እግዚአብሔርን ሳፈራ ክዳ ከዛ ሶስተኛ ሌላ ወሬ የምታወራ ከሆነ እቺ ለትዳር አይደለም የመጣችው። ገብቶሃል አይደል? እንደውም ሳልጨርስ ነው ቶሎ እንዴ ይሁን ለኔ ነው አይደለም። በቃ ይኸውላችሁ ስሙ፣ አንድ ነገር ልንገራችሁ። ቦታው ላይ ስንሆን እናወራበት ነገሩ እኮ ነው። ገባህ አይደል? ፍቅር ከመንገላታት ያድነን። አሜን። ፓፒ ግን ድንግል ነህ እንዴ አንቺ? ሲጀመር እኔ እንደዚህ ምን አባክ ትመጻደቃለህ ይላል አዳም። እጂ ምድረ ቱልቱላ ምናምን ይላል። ደሞሮ እኮ አይነት ልጅ አለ። ማን አባሽ አንቺ? ሲጀመር ማን ነገርሽ ስላንቺ? ከባልሽ ጋር እኔ ስለኔ እኔ ወደፊት ስለማገባት ነው የተናገርኩት። ሁሉም መጣ እዚህ ቶባል እኔ ማገባት እኔ መርጬ ነው ማገባት። አንቺ ነው እንደው መርጭልኝ። ችግር አለባችሁ። እኔ ነኝ አልሽ ምን ነው ውጭ ጆር አንዴ እኔ ድንግል ነኝ በላይ ከዋሸችኝ
ከዛ በኋላ ድንግል ካልሆነች በቃ ገና ሳልጨርስ ገና መጀመሪያ እንደዚህ ግን እሷ ካለች ነው እኮ እሷ ካለች እኮ ነው መጀመሪያ ላይ እኔ ነኝ ካለች ይደብራል። ግን ካላለች ደግሞ ከትዳር በፊት ማለት ነው ራሱ ማለት ነው ሀፕን ሊያደርግ ይችላል እኮ እነዛ መንገዶች አውቃለሁ። ለምሳሌ ቆይ ቆንጆት 3 አይነት አለ ድንግል 3 አይነት ድንግልና አውቃለሁ። እነዛ መንገዶች አውቃለሁ እና አይደለም መልሽ ድንግል ልትሆን ነው የምትፈልገው። ቆይ 3 አይነት አለ። እሺ እንደዚሁ ላይክ ሴቶች ያላቸው ማለት ነው። የመጀመሪያው ሃርድ ይባላል። ይሄ ሃርድ ጠንካራው ማለት ጠንካራው ላይክ ኢቭን በሰዓቱ እንትን ሊል ይችላል ሊከብድ ይችላል ምናምን ገብቶሻል። ጠንካራ ነው። ይሄ ከዛ መካከለኛ አለ። ከዛ በጣም ሶፍት አለ። ለምሳሌ ስፖርተኛ ከሆነች የተለያየ ነገር የምታረግ ከሆነ በዛ አክቲቪቲ ውስጥ ልታጣው ምናምን ትችላለች። ያን ነገር ግን ያ ነገር ስቲል እንትና ማወቂያ መንገዶች የሉም ማለት አይደል። ገብቶሻል። አልሆነችም ሰው ቀጥታ ያን ነገር ቼክ አደርጋለሁ። ወደ ምርመራ መሄድ ካለብኝ እሄዳለሁ። ሌላም ነገር ማድረግ ካለብኝ ያደርጋለሁ። ገብቶሻል። ለምን ይሄ ቀልድ አይደለም። የዋሸችኝ ነገር ላይ ገብቷል። ላይክ እኔ በቸርች ነው የማገባው። በቸርች ሳገባ ቀድሞ እኔ ድንግል ነው የምፈልገው አላልኳትም። ዋሽኝ አላልኳትም። ላይክ ድንግል ባትሆን ነው ይሄማ ሚዲያችንም ይደግም ችግር የለብኝም። ፐርሰናል ድንግል አላሳድም ወይ ድንግል ፈልጌ ነው የማገባው አላልኩም። ግን ድንግል ነች ካልኩ በኋላ ተክሊል አድርጋ ምናምን አግብታኝ ከዛ በበነጋው ኦኬ አይ በቃ ፈርቼ ነው ምናምን ካለችኝ እኔ ቆይ ካልሆነችስ ታገባታለህ? ካልሆነች ለምን አላገባትም እንዴ? ምን ችግር አለ? እኔ ጥያቄ ልጠይቅሽ። አንድ ጥያቄ ልጠይቅሽ ጃኒ፣ በማርያም ፍቅሬ አንዴ ነው ያንን ሁሉ መስዋዕትነት ትከፍላለች ላይክ ተክሊል እስከ ማድረግ ድረስ ትሄዳለች ባታፈቅረህ? አንተን እኔ ላለማጣት ነው ይህን ነገር የዋሸችኝ ብለህ አንተ ለምን አታስብም? እኔም እኮ የእሱን ሀሳብ እኮ ነው የምልህ። አዎ ግን ያንን ሁሉ መስዋዕትነት እንዴት ትከፍላለች ባታፈቅረህ? መስዋዕትነት መክፈል እኮ አይደለም መካድ። ለምን ዋሸችኝ? ሌላ ፖይንት ነው። ለምሳሌ ያን ጥያቄ ደግሞ ማግኘት አለብኝ ተምሬ ምናምን ተፋልጬ ማግኘት አለብኝ ያን ነገር። ለጥያቄዎችሽ መልስ ስታገኝ ትክክለኛዋ ሴት ወደ ህይወት ትመጣለች። ወይ ጉድ! ኧረ ጭዌያችሁ ሌላ ታሪክ ውስጥ ገብቷል ነው የምላችሁ። ሜሪ ምንድነው 9 ሰዓት አይደርስም እንዴ? ገና ስንት ደቂቃ እንዳለን ታውቃለህ? 50 ደቂቃ አለን። 49 ኢትስ ኦኬ። ለአንድ ቀን ከሆነ እኮ ለአንድ ቀን እኮ አይደለም። ልጅቷን ከወደዳቻት ነው ችግሩ። እሺ ኤርሚ ግን አንድ ጥያቄ አለኝ። ከልጅቷ ጋር አብራችሁ ዴቲንግ ላይ ሆናችሁ ግን ፍቅር ቢይዘስ? አይልሽ አሁን እኔ ፐርሰናሊ ምን አስባለሁ? ዘራፍ እኔ ፍቅር አይዘኝ ምናምን አለ ሊይዘኝ ይችላል። ኤኒ ታይም ገብቶሻል። እንደዚህ አይዘኝ ምናምን ብለሽ አፈር ሊያስበላሽ ይችላል። ድንገት መጥቶ እኮ ሊፈጠር ይችላል። ያ እንዳይፈጠር ሞክራለሁ እንግዲህ በቻልኩት ህይወቴ። ኢንኬዝ እኮ ነው በቃ ሳታስበው ሳትፈልግ ፍቅር ቢይዝሽ እንግዲህ ላይክ ፍቅር ሊያሸንፍሽ ይችላል፣ አይታወቅም። ግን አሁን ላይክ እንደዛ እንዳይዘኝ ግን ሞክራለሁ። ይሻላል ግን ደግሞ ከዛ ነገር ፍርሃት ግን ላይክ ልቤ ራሱ ዝግ ይመስለኛል በእንደዚህ አይነት ነገር ገባሽ? ግን ላይክ እንዳያሸንፍ ምናምን ላይክ እንደዚህ አያረገኝም እንደዚህ አይደለም። ኦኬ ሊሆን ይችላል፣ ያ ነገር ሊፈጠር ይችላል። ኤኒ ታይም ሊሆን ይችላል። ልትሞጪም ትችያለሽ። ልትሞጪም ትችያለሽ። ዛሬ አሁን በቃ እኔ አሁን በቀደም ለናውም እየነገርኩ ነበር። እንደዚህ መንገድ ላይ በጣም ተጨናንቄ እየሄድኩ ነበር እና እዛ አዲስ አበባ ነው እና መንገድ ላይ እየሄድኩኝ በጣም ጨንቆኛል። በሆነ ነገር ተጨናንቄ ያለው ታውቂያለሽ አይምሮ እና መንገድ ላይ እየሄድን ነው ወደ ቤት። ከዛ አስፋልቱ ላይ የፖሊስ መኪና አምቡላንስ ነው ምናምን ቆሟል። ሰው ተሰብስቧል ምናምን ሌሎች ሰዎች እዛ ጋር ቆመዋል። አስፋልት ላይ ሰው ሞቷል፣ ተኝቷል። ላይክ መኪና ገጭቶት መሰለኝ። ከዛ ደነገጥኩ ታውቂያለሽ በሰዓቱ። በቃ ለምን ይሄ ሰውዬም ገብቶሻል ወይ ወደ ቤት እየሄደ ነው ወይ የሆነ ቦታ እየሄደ እና ከዛ ለምንድን ነው ላይክ ላይፍ ውስጥ ያሉት ፍርሃቶች ለምንድን ነው ላይክ
ድንገት እንደዚህ ከምትፈሪው ነገር በፊት የሆነ መኪና ሊገጭሽ ይችላል። ገባሽ? ስለዚህ ላይክ ዛሬ ማድረግ ያለብሽን ማድረግ ያው ነገ እንደዚህ ስናፈቅር እናወራለን። ኤርሚ ፍቅር ሲይዘን እናወራለን። ግን ፍቅር መያዝ እንደ ሽንፈት ታስቡታላችሁ? ሽንፈት ነው ብላችሁ ታስባላችሁ? እኔ አላስብም። እውነተኛ ከሆነ ችግር የለውም። ፍቅር ምንድን ነው መሰላችሁ? ፍቅር ማለት እምነት ነው። ፍቅር ማለት የዋህነትህን ንጹህ ልብ ሲኖር ነው ባይዚ የምታፈቅረው እና ፍቅር ማፍቀር መሸነፍ አይደለም፣ ሉዝ መሆን አይደለም። ብዙ ሰው አሁን ማፍቀር ይፈራል። እኔ እጎዳለሁ ምናምን ላይክስ እንደውም ያንን መጎዳቱን ስትፈራው ይመጣል ወደ አንተ። እጎዳለሁ የሚለውን ነገር ስታስበው ትጎዳለህ። ላይክ ፍቅር ባይዚ ጥሩ ነገር ነው፣ ደስ የሚል ነገር ነው። ግን ጊዜ አለው። ጥሩ የሚሆንበት ሰዓት አለ፣ የማይሆንበት ላይክ ፍቅር የሚይዝበት ሁኔታ ይለያል። ፍቅር እኮ ንጹህ ነገር ነው። የሚያበላሸው እኮ መሀል ያሉ ነገሮች ናቸው እንጂ ፍቅር ንጹህ ነገር ነው። ጌታ ፍቅር በጣም ንጹህ ነገር ነው። ፍቅር ወይኔ ፍቅር እኮ የገንዘብን ፍቅር አለ አይደል? ከዛ የኃጢአትን ፍቅር አለ። ቆንጂት እኔ ስለ ገንዘብ ፍቅር አይደለም እኮ ይሄ ንጹህ ፍቅር አለ አይደለ? እሱ ፍቅር ራሱ ከማጋ ነው የሚይዝሽ፣ በምን አይነት ሁኔታ ነው የሚይዝሽ፣ ላይክ ኮንሲኩዌንሱ ምንድነው የሚለው ነገር መጣራት አለበት። ፍቅር መሆኑን ራሱ ለማረጋገጥ ገባሻ? ለምን ላይክ የሆኑ ነገሮች የተሳሳተ ሁኔታ ላይ እንትን ካለሽ ጥሩ ላይሆን ይችላል። ገብቶሻል? ውጤቱ መጥፎ ሊሆን ይችላል። የተሳሳተ ቦታ ለምን ይዛል? አንተ መጀመሪያ ሰው አይደለም። ፍቅር መርጠሻ ይዘሽም እኮ ቆንጅት ነው። መጀመሪያ ግን ፍቅር ሊይዝህ የሚችለው እኮ ጥሩ ነገር አይተህበት እንጂ ገደል የሚከትህን ነገር እንዴት ፍቅር ይዛል? ጅማሬው እኮ ፍቅር አታውቂውም እኮ ጅማሬውን ነው እኛ የምናየው። ጅማሬው ስላስደሰተን እኮ ነው፣ ስለሳበኝ እኮ ነው ጅማሬው ፍቅር ያዘ። እሱ አንተንም እኮ ጅማሬው እኮ ያስደሰታል። መሄጃዬን አላውቅም፣ በቃ አፈቀርኩ፣ ግን ጅማሬው አስደሰተኝ፣ መጨረሻውን ግን አላውቅም። እንዴት እናውቃለን መጨረሻውን? እሺ አንተ መጨረሻውን ታውቃለህ? የፍቅር አላውቅም። መጨረሻውን አውቀህ ነው መጀመሪያ ላይ ፍቅር ያዘህ የሚይዝህ አይደለም። ስለዚህ ጅማሬው አሪፍ ስለሆነ ነው ፍቅር የያዘኝ ማለት ነው። እኔ ደግሞ አንድ ነገር ልንገርሽ፣ እዚህ ጋር ሁለት ነገር ልንገርሽ። እንዳየሽው ፍቅር አይዝሽም። የሰው ልጅ አይዘኝም። እንዳየሁት እንዴት ይመችሻል ምናምን መላመድ ይመጣል ምናምን፣ ግን ለፍቅር ነው የምትሄደው። አንድ ነገር ልንገር እኮ መጀመሪያ ላይ ቢቆም ጀስት ትንሽ ጊዜ ታስበዋለህ፣ ከዛ ታቆማለህ። ሁለተኛውን ነገር ደግሞ ልንገርሽ፣ ፍቅር ጥሩ ነገር ነው አልሻ። አዎ ኦቬስ ጥሩ ነገር ነው፣ ከፈጣሪ የሚሰጥ ምናምን ነገር ነው። ግን አንቺ ፍቅር ማለት ምን ማለት ነው ስትባይ ኤክስፕሌን የምታደርጊበት ወይ አለ እንደ አንቺ እንደኖርሽው የፍቅር ህይወት ማለት ነው። ጥሩ ህይወት ከኖርሽ ፍቅር በጣም አሪፍ ነገር ነው። እኔ እንደዚህ ነኝ፣ እኔ እንደዚህ አይነት ህይወት ነው የኖርኩት ያለሽ። ግን በዛ ፍቅር ደግሞ እንዲህ አፈር ድቤ ከበላሽ ደግሞ በቃ ስለ ፍቅር ምንም አይነት ጥሩ ሚሞሪ አይኖርሽም እና አታውሪም። ኢቭን የሆነ ቦታ ፍቅር ላንቺ ምንድነው ስትበይ ፍቅር ምንድነው እንደዚህ ነው የምትወሪው እና እንደ ኖርሹ ህይወት ነው የሚወሰነው እንጂ ፍቅር ጥሩም ነው ጥሩም አይደለም በቃ እንደ ሰው ይለያያል። ሰው እንደ ኖረው ህይወት ነው ኤክስፕሌን የሚያደርገው እዚህ ጋር ፍቅር እንጂ አሁን አንቺ ላንቺ ጥሩ ስለሆነ ለኔ ጥሩ ማለት አይደለም፣ ለኔ ጥሩ ስለሆነ ላንቺ ፍቅር አሪፍ ነገር ሆኖ አሪፍ ህይወት ኖርሽ ማለት አይደለም። እንደምትኖሪው እንደ ኖርሹ ነው በቃ ዛጋነት እንደ ኖርከው ነው ላይክ ልክ ነህ። ያ ግን ጅማሬው ስለ አሪፍ ነበረ፣ መጨረሻው ስላስጠላ አይደለ ያወራ ነው። ግን የመጀመሪያው ደስ ይላል ስትገባበት ያለው ነገር መላመዱ፣ ከዛ መሀል ላይ ገብተህ እኮ ነው የተሰቃየው። ጅማሬው ግን እኮ አሪፍ ነበር አይደለ? ጥሩ ነው፣ ሱስም ጥሩ ነው እኮ ምናምን አይደል? ሞንቶቹ ደስ ይላሉ። ዝብርቅ ያለ ነው ነገር አንድ ደስታ አንድ ነገር ሲሚን ጃን ምንም ነገር ጅማሬው ምርጥ ነው። ምንም ነገር በቃ ጅማሬው እኮ ነው በቃ የሚሸውደን እኮ ላይክ ጅማሬው አሪፍ ከሆነ መጨረሻ አይሆንም። ፍቅር አይሆንም በቃ ምን አይነት ማድረግ ነው? በእናትህ ጃኒ ምንድን ነው የምትይው? ላይክ ጅማሬው አሪፍ ከሆነ መጨረሻው እንዴት እዚህ ኮመንት ላይ ዝም ብለህ ለብለብ ምን ማለት ነው?
ጃኒ ስሚሽ ትክክል ነው። እሺ ብሬክም ስታረጊ አሪፍ ነው። አንዳንዴ ጅማሬ ምን እንደ አሪፍ እንደሚሆን ብሬክም ደግሞ አሪፍ ተለባለም ተለይ ምን ማለት እንዴ? ምን ማለት ነው? ትክክል ነው ቶሚ። ከስቃይ በጣም ከስቃይ አንድ ነገር ልንገርህ ቶማስ፣ ማን ነው ይላል ባይዘው ፍቅር ጋይስ፣ መጨረሻ ላይ ስቃይ ይሆናል። የምታዩት ፍቅር አይደለም ጋይስ፣ እግዚአብሔርን ነው የምልህ። ያና ፍቅር ጀርባው ትልቅ ስቃይ አለ። ትልቅ የሆነ ገሃነም ውስጥ የገባችሁ ያክል የሚሰማችሁ ስቃይ አለ። ከዛ የሚያምር ፍቅር ውስጥ ጀርባ ማለት ነው። እንደዚህ አጋጥሞኝ አያውቅም። ይሰውረኝ ፈጣሪ። ብሬክአፕም አሪፍ ነው። ያ ብሬክአፕም አሪፍ ነው። የሆነ ነገር ከሆነ ሆነ፣ ካልሆነ በቃ መጀመሪያ እኔ መጀመሪያ ያፈቀርኩት ኬጂ 3 እያለሁ ነው። አስተማሪ ነው ነገር